ዛሬ የምትተነፍሳት ትንፋሽ የመጨረሻህ ናት ብትባልስ? ዓይንህን ጨፍነህ በሌሊቱ ግርማ ተውጠህ ባትነቃ የሚጠብቅህ ዓለም ምን አይነት እንደሆነ አስበህ ታውቃለህ? ሞት ለብዙዎቻችን ሩቅ ይመስለናል፣ ግን ከዓይን ሽፋሽፍታችን ይልቅ ለእኛ ቅርብ ነው። ንብረትህ፣ ስልጣንህ፣ ውበትህና የምትወዳቸው ሰዎች ሁሉ ጥለውህ የሚቀሩበት ያ አስፈሪ ሰዓት ሲደርስ ነፍስህ ብቻዋን በባዕድ ዓለም ውስጥ የምታደርገው ጉዞ ይጀምራል። ይህ ጉዞም ዝም ብሎ ተራ ጉዞ አይደለም። በዚህ ዓለም ከኖርነው አኗኗር ጋር በቀጥታ የተገናኘና የኑሮአችን ነጸብራቅ እንደሆነ በትክክል የምንረዳበት ጉዞ ነው። ይህችም ነፍስ ከሥጋ ስትለይ የሚገጥሟት 7 እጅግ አስደንጋጭና ለዘላለም ሕይወቷ ወይም ለዘላለም ሐዘኗ ወሳኝ የሆኑ ክስተቶችም አሉ። ይህንን ቪዲዮ እስከ መጨረሻው ልብ ብለህ ተመልከተው፣ ምክንያቱም እዚህ የምትሰማው እውነት ዛሬ የምትኖርበትን መንገድ፣ ነገ ደግሞ በዘላለም ሕይወትህ የምታርፍበትን ስፍራ ሊቀያየረው ይችላልና። ተወዳጆች፣ ይህ ጠቃሚ መልእክት ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩትም በአምላካዊ ፍቅር እንጋብዛችኋለን። የመጀመሪያው የዓለም መጋረጃ መገለጥና አዲስ እይታ። የመጀመሪያው አስደንጋጭ ክስተት የሚጀምረው ነፍስና ሥጋ መለያየት ሲጀምሩ ነው። ሰው በሞት አፋፍ ላይ ሳለ የዚህ ዓለም ግዙፍ ነገሮች እየራቁትና ረቂቁ መንፈሳዊ ዓለም እየተገለጠለት ይመጣል። እስከ ዛሬ በሥጋ ዓይንህ የማታያቸው መናፍስት በዙሪያህ መኖራቸውን ስትረዳ ትደነገጣለህ። በዚህ ወቅት ነፍስ 2 አይነት እንግዶችን ታያለች። በግራ በኩል መላእክተ ጽልመት፣ ጨለማ የለበሱ አስፈሪ መናፍስት በክፉ ሥራህ ሊከሱህ ይቆማሉ። በቀኝ በኩል ደግሞ መላእክተ ብርሃን በጥሩ ሥራህ ሊያግዙህ ይገለጣሉ። አባቶች እንደሚነገሩን ነፍስ በእነዚህ መላእክት መካከል ሆና ክርክር ሲደረግባት ታያለች። ያኔ ምን ነው በኖርኩበት ዘመን ንስሐ በገባሁኝ የሚል ታላቅ ጸጸት ይዘሃል። በዚያ ቅጽበት የጸጸት በር ተዘግቶ የፍርድ በር ይከፈታል። ሁለተኛው የመለያየት ስቃይ። ሁለተኛው ክስተት ነፍስ ከሥጋ በምትወጣበት ቅጽበት የሚፈጠር ነው። ነፍስ ከእግር ጥፍር ጀምሮ እየተሰበሰበች እስከ ግሮሮአችን ትመጣለች። ይህ መለያየት እንደ ሰይፍ ስለት የሚቆርጥ፣ እንደ እሳት የሚለበለብ ነው። ነፍስ ለዓመታት የኖረችበትና የተዋሃደችውን ሥጋ ትላ ስትወጣ ሥጋ እንደ ግዑዝ ድንጋይ መሬት ላይ ሲወድቅ ነፍስ ቆማ ታየዋለች። የምትወደው ቤተሰብህ ሲያለቅስ፣ ወዳጆችህ ሲጮኹ ትሰማለህ፣ ግን መልስ መስጠት አትችልም። እነርሱ የሚያዩት አስከሬኑን ብቻ ነው። አንተ ግን ከሥጋህ ተለይተህ እንደ አዲስ እንግዳ በድንጋኔ ቆመህ ትመለከታለህ። ይህ እኔ ማን ነኝ? ወዴትስ እሄዳለሁ? የሚለው ጥያቄ በከፍተኛ ድንጋኔ የሚመለስበት ሰዓት ነው። ሦስተኛው የአየር ላይ የፈተና ጉዞ። ሦስተኛውና እጅግ አስፈሪው ደረጃ ነፍስ ወደ ሰማይ በምትጓዝበት ወቅት የሚገጥሟት የአየር ላይ የፈተና ጣቢያዎች ናቸው። ነፍስ ወደ ላይ ሳታርግ በሰማይና በምድር መካከል ባሉ ክፉ መናፍስት ትፈተናለች። እነዚህ መናፍስት በእያንዳንዱ የኃጢአት ዘርፍ በትዕቢት፣ በምንከኝነት፣ በስድብ፣ በስስት ነፍስህን ይከሷታል። ይህች ነፍስ የኛ ናት፣ ይህንን ክፉ ሥራ ስትሠራ ነበረች እያሉ ወደ ሲኦል ሊጎትቷት ይሞክራሉ። በዚህ አስጨናቂ ሰዓት ነፍስን የሚታደጋት በእግዚአብሔር ቸርነት የሠራችው ምጽዋት፣ የጸለየችው ጸሎት እና ያደረገችው ንስሐ ብቻ ነው። የአካላት መላእክቱ በክንፋቸው ጋርደው ያሳልፏታል። ካልሆነም ግን በዚያው በጨለማው ዓለም ትያዛለች። አራተኛው የመጽሐፈ ሕይወት መገለጥ። አራተኛውና እጅግ አስደንጋጩ ክስተት የሕይወትህ ታሪክ እንደ እውነተኛ ፊልም በዓይንህ ፊት መዘርጋቱ ነው። በምድር ላይ ስትኖር በምስጢር የሠራሃቸው ነገሮች፣ ማንም አያየኝም ብለህ የፈጸምካቸው ኃጢአቶች ሁሉ በአንድ አፍታ ፍንጥው ብለው ይታዩሃል። የሰው ስም ያጠፋህበት፣ የሰረብክበት፣ ያመንዘርክበትና የካድክበት ቅጽበት ሁሉ ምስክር ሆነው ይቀርባሉ። ይህ ሰዓት የሕሊና ፀሐይ የሚወጣበት ሰዓት ነው። መላእክቱ መጽሐፈ ሕይወትህን ይዘው ይቀርባሉ። በዚያ መጽሐፍ ላይ አንድም የተረሳ ነገር የለም። ለሰጠኸው ለእያንዳንዱ ቃል፣ ለሠራኸው ለእያንዳንዱ ሥራ መልስ የምትሰጥበት የመጀመሪያው የምስጢር መድረክ ነው ይህ መድረክ። አምስተኛው የፍርዱ ዙፋን ፊት መቆሙ። አምስተኛው ክስተት ነፍስ በፈጣሪዋ ፊት የምትቆምበት ሰዓት ነው። ይህ የግል ፍርድ ይባላል። ነፍስ ከሥጋዋ ተለይታ ከአየር ፈተናዎች አልፋ በልዑል እግዚአብሔር በክብሩ ፊት ትቆማለች። ያኔ የምድራዊ ሀብትህ፣ ዝናህ ወይም ተከታዮችህ አያድኑህ። ፈጣሪ በሰጠሁህ ዘመን ምን ሠራህበት ብሎ ይጠይቃል። በዚህ ወቅት ነፍስ ፈጽሞ መዋሸት አትችልም። የእግዚአብሔር ፊት ለጻድቃን እጅግ ብሩህና የሚያስደስት ሲሆን፣ ንስሐ ያልገቡ ለክፋት የተያዙ ኃጢአትን ግን እንደ እሳት የሚፋጅና የሚያስፈራ ነው። ይህ ሁነት አጭር ነገር ግን ደግሞ ዘላለማዊ ውሳኔ የሚሰጥበት አስደንጋጭ ቅጽበት ነው። ስድስተኛው የገነትና የሲኦል እይታ። ስድስተኛው ክስተት ነፍስ የመጨረሻ ማረፊያዋን ከማግኘቷ በፊት
ገነትና ሲኦልን እንድታይ መደረጉ ነው። ነፍስ ጻድቃን የሚኖሩበትን የቅዱሳን መላእክትን ምስጋናና የገነትን መዓዛ ታያለች። በሌላ በኩል ደግሞ የኃጢአትን ስቃይ፣ የጨለማውን ዓለምና የጥርስ ማፋጨት ያለበትን ስፍራ ትመለከታለች። ይህ እይታ ለጻድቅ ነፍስ ታላቅ መጽናኛ ሲሆን፣ ለኃጥእ ነፍስ ግን የማይደርሱበትን ማየት የሚባል ትልቅ ስነ ልቦናዊ ስቃይ ይፈጥርባታል። ይህንን ክብር አጣሁት ብላ ነፍስ በከፍተኛ ደረጃ ትቆጫለች። ሰባተኛው የማረፊያ ስፍራን መያዝ እስከ ትንሣኤ ዘጉባኤ። ሰባተኛውና የመጨረሻው ክስተት ነፍስ እስከ ዓለም ፍጻሜ ድረስ የምትቆይበትን ስፍራ መያዙ ነው። እንደ ሥራዋ መጠን ወይ በደስታ ወይ በስቃይ ትቆያለች። ጻድቃን ነፍሳት በመላእክት ታጅዘው ወደ ብርሃን ስፍራ ይወሰዳሉ። ኃጢአተን ግን ወደ ጨለማው ስፍራ ይጣላሉ። እዚህ ጋር ልብ በሉ። ይህ ሁሉ የሚሆነው እናንተ ዛሬ በምድር ላይ በምትኖሩበት ኑሮ ላይ ተመስርቶ ነው። አሁን የምትሰሙት ድምፅ፣ አሁን የምታዩት ቪዲዮ ለኔና ለእናንተ የተሰጠ ማስጠንቀቂያ ደውል ነው። ሞት ካልቀረ ከሞት በኋላ የሚጠብቀን ነገር ደግሞ እውነት ከሆነ ታዲያ ለምን ዛሬ አንዘጋጅም? ለምንስ ለወንድምና ለእህት በጎ በማድረግ መልካሙን የሰማይ ጎዳን አንሰራም? ወንድሜ እህቴ፣ ሞት መጨረሻ ሳይሆን የሌላ ዓለም ሕይወት መጀመሪያ ነው። እነዚህ 7 አስደናቂ ክስተቶች ለሁላችንም የማይቀሩ ናቸው። ነገር ግን ዛሬ እድሉ አለን። ዛሬ ንስሐ መግባት እንችላለን። ዛሬ ይቅርታ ማለት እንችላለን። ዛሬ ለነፍሳችን የሚሆን ስንቅ መሰብሰብ እንችላለን። ያ አስፈሪ ሰዓት ሲመታ አልሰማውም እንዳንል ይህ መልእክትና የተለያዩ የቅድስት ቤተ ክርስቲያን ትምህርቶች ወደኛ ደርሷል። ለነፍሳችን ስንል ሕይወታችንን እንመረምር። አቤቱ ቸሩ ጌታችን ሆይ፣ ነፍሳችን ከሥጋችን በምትለይበት በዚያች አስጨናቂ ሰዓት አንተ አትራቀን። የመላእክተ ጽልመትን ፊት ከማየት ሰውረን። በሥራችን ሳይሆን በምሕረትህ አስበን። ለንስሐ ያልበቃን ሁላችንን ለንስሐ አብቃን። ለቅዱስ ሥጋህና ለክቡር ደምህ አብቃን። በመንግሥተ ሰማያት በቅዱሳንህ ዘንድ ታስበን ዘንድ ቸርነትህ አይለየን። አሜን። እግዚአብሔር በቸርነቱ የንስሐ ዘመን ይስጠን። የቅዱሳን አባቶቻችን ጸሎትና በረከት አይለየን። ይህ ቪዲዮ ትምህርት ሆማችሁና ለሌሎችም እንዲደርስ ከፈለጋችሁ አሜን ብላችሁ በኮሜንት ላይ ፈቃዳችሁን አሳዩን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።